ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። ሃሌሉያ አባባ እናመሰግናለን። በእውነት ክብር ለእግዚአብሔር ይሁን። ምስጋና እንጠቀልለዋለን፣ ምክንያቱም የትምህርት ጊዜ ነው። እግዚአብሔር የሚደንቅ ጊዜ ሰጥቶናል። እየናፈቅነው እግዚአብሔር ፊት እንሆናለን። እግዚአብሔር ታሪክ ይሰራል። እግዚአብሔር በስራ ላይ ነው። እግዚአብሔርን ያማከረ ማን ነው? የልቡንም ሐሳብ የሚያውቅ ማን ነው? ማንም የለም። ይሰራ መጥቷል። ክብር ይሁንለት። ምስጋና ጸሎቱን ጠቀልለዋለን። ኢየሱስ ጌታ ነው። ትምህርቱን ይባርክልን እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። ይሄን ጊዜ ላንተ አሳልፈን ሰጠን። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው እንደሚል ዛሬ እግዚአብሔር ሆይ እኛ በቃል እውነት በቃል ስርዓት እንዘጋጃለን፣ ድል ግን ካንተ ዘንድ ነውና እናመሰግናለን። የድል ሁሉ ባለቤት እግዚአብሔር ስም ይባረክ። ባክህ እግዚአብሔር ሆይ መጽሐፍትን ያስተውሉ ዘንድ ለቀደሙት ደቀ መዛሙርት አእምሯቸውን ከፈተ ተብሎ እንደተጻፈ ዛሬም ስለ መንፈሳዊ ውጊያ እናስተውል ዘንድ አእምሯችንን ክፈትልን፣ ልባችንን ክፈትልን። ከልማድ ውጊያ፣ ከባህል ውጊያ፣ ከመሰለን ውጊያ ተገላግለን እንደ ቃልህ እንዋጋ ዘንድ ዛሬ በኢየሱስ ክርስቶስ ስም አእምሯችንን ክፈትልን። የቃል ደጆች ይከፈቱልን፣ የቃል ምስጢር ይገለጥልን። በኢየሱስ ክርስቶስ ስም የግምት ውጊያ ከኛ ይወገድ። እንደ ቃልህ የሆነ የቃልህን ብርቱ መሳሪያ ያነሳ ተዋጊ ሰራዊት ታደርገን ዘንድ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ ግን የጠላት ፉከራ፣ የጠላት መፋነን፣ የጠላት ዛቻ በኢየሱስ ስም በቃ እንላለን። በቃ እንላለን። ሕይወታችሁ ላይ አርባ ምንጭ ላይ የፎከረ በጌታ በኢየሱስ ስም አሁን ግን በቃ እንላለን። በቃ እንልሃለን። በቃ እንልሃለን። ከዚህ በኋላ በኢየሱስ ስም አታስትም። ክብር ላንተ ይሁን። የሰራዊት ጌታ እግዚአብሔር ተባረክ። አዝማቻችን እግዚአብሔር ተባረክ። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ምንድነው መንፈሳዊ ውጊያ? ከሌላው ጦርነት በምን ይለያል መንፈሳዊ ውጊያ? መጽሐፍ ቅዱስ መንፈሳዊ ውጊያን ምን ይለዋል? የመንፈሳዊ ውጊያ ምንነት፣ ምክንያቱም ምንነቱን ስናውቅ ነው ተገቢ መልስ የምንሰጠውና መንፈሳዊ ውጊያ ምንድን ነው? አንድ ሰው መንፈሳዊ ውጊያ ተዋጋ የሚባለው ምን ሲያደርግ ነው? ምን ሲሆን ነው? እነዚህ እንማራ። ሁለተኛው የሰይጣንስ የውጊያ ዓላማ ምንድን ነው? አሁን የሚዋጋን ጠላት ምን ለማድረግ ነው? ዓላማው ምንድን ነው? በዓለም ታሪክ ዓላማ የሌለው ጦርነት የለም። ዓላማ የሌለው ውጊያ የለም። ስለዚህ መንፈሳዊ ውጊያ ስናደርግ ጠላታችን እኛን የሚዋጋበት ግልጽ ቀጥተኛ ዓላማው ምንድን ነው? ምን ለማምጣት ነው የሚዋጋን? ምን ለማድረግ? በህይወታችሁ ሲዋጋችሁ፣ በአገልግሎት ሲዋጋችሁ፣ እንደ ከተማ ሲዋጋን፣ እንደ ሀገር ሲዋጋን ጠላት ምን ለማድረግ ነው የሚዋጋን? ይህንን እናያለን። እግዚአብሔር ይመስገን። ለምን ይዋጋናል? ይህንን ማወቅ፣ ስራውን ለማፍረስ በመጀመሪያ የሚዋጋበትን ዓላማና ምክንያት ማወቅ ስላለብን፣ በሶስተኛ ደረጃ የውጊያው አሰራር፣ የሰይጣን አሰራር ምን አይነት ነው? እኛን ለመዋጋት የሚጠቀምበት ስልት፣ የሚጠቀምበት አሰራር ምን አይነት ነው? ስልቱ ምን አይነት ነው? እኛን ለመዋጋት እንዴት ይሰራል? ስልቱን እንዴት ያቀነባብራል? ሐሳቡን አትሳቱት ስለሚል መጽሐፍ ቅዱስ ሐሳቡን እንዳንስተው አሰራሩን ማወቅ ስላለብን ይሄን እንረዳለን። ከዛ የምንዋጋቸው ጠላቶቻችን ምን አይነት ባህሪ አላቸው? አንዳንድ ጊዜ ባህሪያቸውን ባለማወቅ ነካክተን እንተዋቸዋለን።
ምን ዋጋቸው ጠላቶቻችን ተዋጉ የተባልነው ስራውን አፍርሱ የተባልነው አባሩት የተባልነው ጠላት ምን አይነት ባህሪ ነው ያለው? በጣም የሚገርም ባህሪ ያላቸው ከእግዚአብሔር ቃል እናያለን። ከዚያ በኋላ እንደ ባህሪያቸው ምላሽ እንሰጣለን። እግዚአብሔር ይመስገን። ደግሞ መንፈሳዊ ውጊያ ስናደርግ የመንፈሳዊ ውጊያ ግቦች ምንድናቸው? የመንፈሳዊ ውጊያ ግቦች ማንኛውም እንኳን ውጊያ የትኛውም ስራ ግብ አለው። ስለዚህ መንፈሳዊ ውጊያ ስናደርግ የመንፈሳዊ ውጊያ ግቡ ምንድነው? ጠላትን አባረር ነው፣ አሸነፍ ነው፣ አዋረድ ነው ስንል ግቡ ምን ድረስ ነው? ድል ነሳን ለማለት ድል የመንሳታችን ግብ ምን ድረስ ነው? ደርሰናል ወይ? መጽሐፍ ቅዱስ እንደሚለን እስከ ፍጻሜው ደርሰናል ወይ? እናያቸዋለን። ጠላትን ስንዋጋው እስከ ምን ድረስ ነው? ውጊያው በድል ተደመደበ ግቡን መታ የምንለው ምን ድረስ ሲሆን ነው? እነሱን እንመለከታለን። እግዚአብሔር ይመስገን። በኋላ ደግሞ የእግዚአብሔርን ዕቃ ጦር ደግሞ እናነሳለን። ስለ እግዚአብሔር ዕቃ ጦሮች ኤፌሶን ላይ እንደሚነግረን የአዲስ ኪዳን ውጊያ የእግዚአብሔርን ዕቃ ጦር በማንሳት ስለሆነ የእግዚአብሔር ዕቃ ጦሮች የምንዋጋበት መሳሪያ ዕቃ ጦሩ ምን ይባላል? እነዚህን እንነጋገራለን። እግዚአብሔር ይመስገን። አሜን። ከዚያ በኋላ በዚህ 3 ቀን አምናለሁ ከተማችንን ያዘ፣ አየራችንን ያዘ፣ ኬላ የዘጋ አላራምድ ያለ እልፋ እንዳንል ያደረገ በኢየሱስ ስም ይባረራል። አሜን። እንደው ከሁሉ በፊት አንድ ነገር ተናግሬ ደግሞ ልጀምር። ውጊያ መንፈስ ይፈልጋል። የውጊያ መንፈስ ይፈልጋል። ውጊያ በተሸናፊነት መንፈስ አይጀመርም። በመታከት መንፈስ አይጀመርም። በመዛል መንፈስ አይጀመርም። እንደው ነው ብለህ ነው በሚል አይጀመርም። ውጊያ የውጊያ መንፈስ ይፈልጋል። አሜን። እግዚአብሔር ይላል የቂሮስን መንፈስ አስነሳ ይላል መጽሐፍ ቅዱስ። አስቀድሞ እንደተነገረው ትንቢት እንዲሰራ አስቀድሞ እንደተነገረው ነገር እንዲያደርግ የዚህን ሰውዬ መንፈስ አስነሳ። ይሄ መንፈሱን አስነሳ የሚለው የዕብራይስጡ ቃል ዩዋ ይለዋል። ምን ማለት መሰላችሁ? አንደኛው በድል አድራጊነት መንፈስ ተነሳ። ይሄ ሰውዬ እችላለሁ፣ የፈረሰውን ቅጥር እሰራለሁ፣ ኢየሩሳሌም ትታደሳለች፣ ቤቱ ይሰራል ብሎ እንዲነሳ ያን መንፈሱን አቀጣጠለበት። አሁንም በመንፈሳዊ ውጊያ ውስጥ እግዚአብሔር ያለኝን አደርጋለሁ፣ ጠላት ይባረራል፣ ትውልዴ ነፃ ይወጣል፣ ከተማዬ ነፃ ይወጣል፣ እኔም እግዚአብሔር ያለኝ ጋር ደርሳለሁ የሚል መንፈስ በኢየሱስ ስም ይሙላባችሁ። ውጊያ የተነሳሳ መንፈስ ይፈልጋል። መቀጣጠልን ይፈልጋል። በእግዚአብሔር ላይ መታመንን ይፈልጋል። አሜን። ብሉይ ኪዳን ላይ መጽሐፍ ቅዱስ ሲናገር የፈራ የደነገጠ ለሰልፍ አይውጣ ይላል። በቃ ይመለስ። ያስ ውጊያ መነሳሳት ይፈልጋል። ትኩረት ይፈልጋል። እችላለሁ ይላል። እግዚአብሔር ይመስገን። በድል አድራጊነት መንፈስ እችላለሁ፣ የእግዚአብሔር ቃል ይበለኝ እንጂ መንፈስ ቅዱስ ይናገረኝ እንጂ ማልችለው ነገር የለም የሚል መንፈስ በኢየሱስ ስም ይሙላባችሁ። ስለዚህ እጆቻችሁን አንሱና አሁን የውጊያ መንፈስ እንዲመጣባችሁ በጌታ በኢየሱስ ስም እግዚአብሔር ለዘመናት ተዋግተው ለዘመናት ውደቅ ውረድ ብለው ስላልሄደላቸው ተስፋ የቆረጡ ዛሬ በኢየሱስ ስም ተስፋቸው ይታደስ፣ ተስፋቸው ይታደስ፣ ተስፋቸው ይታደስ። እንደገና የውጊያ መንፈስ ይቀጣጠል። ይሄ ጉባኤ በውጊያ መንፈስ ይሞላ። እንደነ ካሌብ እንደነ ኢያሱ እንደ እንጀራ ይሆኑልናል እንዳሉ በጌታ በኢየሱስ ስም እግዚአብሔር ሆይ የውጊያ መንፈስ በዚህ ጉባኤ ይጨምር። የውጊያ መንፈስ በዚህ ጉባኤ ላይ ይሙላ። እባብና ጊንጡን ትረግጡ ዘንድ በክፉ ኃይላት ላይ ሁሉ ትጫሙ ዘንድ ስልጣንን ሰጠዋችሁ እንዳልከን ረጋጭ አደረኳችሁ እንዳለን በኢየሱስ ስም እግዚአብሔር ሆይ የሚረግጥ መንፈስ በዚህ ጉባኤ ላይ ይቀጣጠል። ጠላትን ረግጠዋለሁ የሚል መንፈስ በኢየሱስ ስም ይቀጣጠል። በኢየሱስ ስም ይነሳሳ። የመዛል መንፈስ የመታከት መንፈስ በኢየሱስ ስም ይወገድ። የመሰልቸት መንፈስ ምንም ለውጥ የለም የሚል መንፈስ በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ሕዝብህን ያታከተ በኢየሱስ ስም ይወገድ። ሕዝብህን አንገት ያስደፋ በኢየሱስ ስም ይወገድ። ሕዝብህን ተስፋ ያስቆረጠ ምን አዲስ ነገር አለ እንዲል አንገት ያስደፋ መንፈስ ዛሬ በኢየሱስ ስም ይወገድ። ጭጋጉ ይወገድ። ጭጋጉ ይወገድ። ክፉ ጨለማ ይወገድ። የሚያታክት መንፈስ ይወገድ። የሚያዝል መንፈስ ይወገድ። የሚያቀጣጥል መንፈስ ይምጣ። የሚያነሳሳ መንፈስ ይምጣ። እችላለሁ፣ እግዚአብሔር ጠላቴን አሳልፎ ይሰጠኛል፣ ድል አደርጋለሁ የሚል መንፈስ በዚህ ጉባኤ ላይ ይቀጣጠል።
ይቀጣጠል። እባክህ እግዚአብሔር ሆይ ትምህርት ብቻ አይሁን፣ ቃል ብቻ አይሁን፣ መንፈስህም ይቀጣጠል፣ መንፈስህም ስራውን ይስራ። እኔም የምነግራችሁ ቃል እውነት ነው መንፈስም ነው እንዳልክ የቃል እውነትነትም የቃል መንፈስነትም በሙሉ ጉልበት በዚህ ጉባኤ ላይ ይቀጣጠል፣ በዚህ ጉባኤ ላይ ይስራ። አንተን ጠራንህ። የጦር አዝማቻችን ኢየሱስ አንተን ጠራንህ። የሰራዊት ጌታ እግዚአብሔር አንተን ጠራንህ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ስለ ጌታ ክብር ስጡት። እግዚአብሔር ይመስገን። ጌታ ይባረክ። እንጀምር እንግዲህ መንፈሳዊ ውጊያ። በአካል የማይታዩ ነገር ግን መኖራቸው እጅግ የሆነና የተረጋገጡ ጠላቶች አሉ። መንፈሳዊ የክፋት መንፈሳዊ ሰራዊት የሚባሉ ጠላቶች አሉ። አዎ በአይን ላናያቸው እንችላለን፣ ግን መኖራቸው ግን እውን የሆነ ተጨባጭ የሆነ የተረጋገጠ በመጽሐፍ ቅዱስ ውስጥ ጠላቶች አሉ። መጽሐፍ ቅዱስ ያረጋገጣቸው፣ የእግዚአብሔር ቃል ያረጋገጣቸው። አሁን አንዳንድ ነገሮች ማስተካከል ስላለብን ነው። መጀመሪያ መሰረት መጣል ስላለብን ነው። እግዚአብሔር ይመስገን። ስሙ ሰይጣን የተባለ የወንዱም የሴቱም ጠላት፣ የተማረውም ያልተማረውም ሰው ጠላት፣ የጥቁሩም የነጩም ሰው ጠላት ሰይጣን የተባለ ባላጋራ አለብን። ሰይጣን ማለት በዕብራይስጥ ተቃዋሚ ማለት ነው። ተቃዋሚ ማለት ተቃዋሚ ያለ መብዛታችንን የሚቃወም ማለፋችንን የሚቃወም መደሰታችንን የሚቃወም የእግዚአብሔር ሐሳብ በሀገር በምድር በትውልድ ላይ ሰልጥኖ እንዳይወጣ የሚቃወም ሰይጣን የሚባል እንደ ስሙ ተቃዋሚ ተግባሩም ያው የሆነ ተቃዋሚ ጠላት አለብን። የእግዚአብሔር ሐሳብ የእግዚአብሔር ሥራ ባንተ ባንቺ ተገልጦ እንዳይታይ፣ እግዚአብሔር የጠራችሁ እግዚአብሔር የሰጣችሁ እግዚአብሔር በሕይወታችሁ ሊፈጽመው ያለው ነገር ተገልጦ እንዳይታይ፣ በቤተ ክርስቲያን የእግዚአብሔር አጀንዳ በሙላት ተገልጦ እንዳይታይ፣ በሀገር በምድር በከተማ የእግዚአብሔር አጀንዳ በሙላት ተገልጦ እንዳይታይ የሚቃወም ጠላት፣ ስራው መቃወም የሆነ በአንድም በሌላም ሁል ጊዜ ሲገለጥ ስራው መቃወም የሆነ ጠላት አለብን። ዛሬም ዓላማውን ለማስፈጸም እየተቃወመ ነው። አሁንም እርምጃችንን ይቃወማል፣ ስራችንን ይቃወማል፣ አገልግሎታችንን ይቃወማል። በምንም ነገር ተቃዋሚ የተባለ ጠላት አለብን። አሜን። እግዚአብሔር ይመስገን። በተለይ በእግዚአብሔር ምሳሌና መልክ የተፈጠረውን ሰው ይቃወማል። ልክ ተቃዋሚ እንደሌለባችሁ ጠላት እንደሌለብን መኖር የለብንም። ተቃዋሚ ያለ መጽሐፍ ቅዱስ ያረጋገጠው የእግዚአብሔር ቃል ላይ የተጻፈ የሁሉ ባለስልጣን የሆነው ቃሉ ተቃዋሚ አለብህ ብሎ ጽፎ እንደለ ጠላት አለብህ። ይሄ ጠላት ደግሞ የወንዱም የሴቱ በተለይ በክርስቶስ ኢየሱስ ዳግም ተወልደው አዲስ ፍጥረት የሆኑ ቅዱሳን የነሱን ዓላማ ሩጫ ለመቃወም የሚሰራ ጠላት አለብን። በመጀመሪያ ይሄን አምነን ነው መቀበል ያለብን። ምክንያቱም አንዳንድ አመለካከቶች ሰይጣን ተረት ነው የሚል ትምህርት ስለሰማሁ ነው። እንደዛ መሆን የለበትም። ሰይጣን ተረት አይደለም፣ እውን ነው። መጽሐፍ ቅዱስ ላይ ተጽፏል። ስለዚህ እንገጥመዋለን። በጌታ በኢየሱስ ስም ይባረራል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር በግለሰብ በቤተ ክርስቲያን በሀገር ያለውን ሐሳቡን የሚቃወም ጠላት አለ። ሰይጣን እኛን ለመዋጋት በመሰረቱ የሚቆጥበው ምንም አይነት ጉልበት የለውም። ሰይጣን እኛን ለመዋጋት እኛን ለማስተጓጎል ከሩጫችን ከዓላማችን ከተሰጠን ተልእኮ ለማስተጓጎል የማይቋረጥ አቅምና ብቃቱን ይጠቀማል። የሚቆጥበው ጉልበት የለውም። በኔትወርክ ነው የሚሰራው ሰይጣን። እርስ በርስ አይቀዋወምም። አንዱ ካንዱ ጋር አይገፋፋም። አንዱ ካንዱ ጋር አይቀዋወምም። ተሳስረው በኔትወርክ ነው የሚሰሩት። ያለ የሌለ አቅሙን ይጠቀማል። ሁልጊዜ የተቃውሞ ስራውን ለማስፈጸም ሙሉ ኃይሉን ሙሉ ብቃቱን ይጠቀማል። እንዳልኳችሁ ነው። ሰይጣን እኛን ለመዋጋት የሚቆጥበው ጉልበት የለውም። የርህራሄ አምላክ ኢየሱስ ክርስቶስ ብቻ ነው። ሰይጣን ክፉ ነው። ስለዚህ መንፈሳዊ ውጊያ ማንኛውም ክርስቲያን ሊዋጋው የሚገባ ተግባሩ ነው። መንፈሳዊ ውጊያ ማንኛውም ክርስቲያን ዳግም ተወልዶ አዲስ ፍጥረት የሆነ ክርስቲያን በሙሉ ሊዋጋው የሚገባ ተግባሩ ነው መንፈሳዊ ውጊያ።
መንፈሳዊ ውጊያ ለጸሎት አገልጋዮች የተተው አይደለም። መንፈሳዊ ውጊያ ለሙሉ ጊዜ አገልጋዮች ብቻ የተተው አይደለም። መንፈሳዊ ውጊያ ለቤተክርስቲያን መሪዎች ብቻ የተተው አይደለም። እያንዳንዱ የእግዚአብሔር ልጅ ሊዋጋው፣ እያንዳንዱ አማኝ ሊዋጋው የሚገባ መንፈሳዊ ተግባራችን ነው። እግዚአብሔር ይመስገን። አሜን። ምክንያቱም መጽሐፍ ቅዱስ ኢዮብ ላይ ምን ይላል? ኢዮብ 7 ቁጥር 1 ላይ ቁጥር 11 ላይ በምድር ላይ ይላል የሰው ሕይወት ብርቱ ሰልፍ አይደለምን ይላል። ኢዮብ ምዕራፍ 7 ላይ ሲናገር የሰው ሕይወት በምድር ላይ ብርቱ ሰልፍ ነው። ብርቱ ሰልፍ ነው። የሰው ሕይወት ምድር ላይ እስካለ ድረስ ሰልፍ የሞላበት ነው። ስለዚህ መዋጋት የግድ ነው። እግዚአብሔር ይመስገን። አሜን። የክፋትን ሐሳብ ለማፍረስ የእግዚአብሔርን ዓላማ ለማስፈጸም ማንኛውም ክርስቲያን መዋጋት አለበት። ሁለት ነው ሲዋጋ፣ የክፋትን ሐሳብ ማፍረስ፣ ከዛስ የእግዚአብሔርን ዓላማ ምድር ላይ ማስፈጸም። እኛ ሌላ መንግስት የለንም፣ የእግዚአብሔር መንግስት ነች መንግስታችን። እግዚአብሔር ይመስገን። ግን ለውጊያ ስንወጣ ማወቅ ያለብን ነገሮች አሉ። ማንኛውም ክርስቲያን ለውጊያ ከመውጣቱ በፊት ምን እንደሚዋጋ ለምን እንደሚዋጋ ማወቅ የሚገባው ነገር አለ። እግዚአብሔር ይመስገን። በእውነት ነው የምላችሁ፣ ውጊያ በግምት አይሰራም። እንደው አንዳንዴ እንላለን በሰሜን ያለው ደቅ፣ በደቡብ ያለው ደቅ፣ እሱ እኮ አጠገብህ ይሆናል ያለው። ይሄ የግምት ውጊያ በኢየሱስ ስም ይወገድ። ውጊያችን ውጤታማ እንዲሆን ወይም የታሰበለትን ዓላማ እንዲፈጽም አስቀድመን ማወቅ የሚገባን ነገሮች አሉ። ለመንፈሳዊ ውጊያ ስንነሳ ለምሳሌ አንድ ሰው የመዋኘት ፍላጎት ስላለው ብቻ ዘሎ ባህር ውስጥ አይገባም፣ ዘሎ ውሃ ውስጥ አይገባም። በመጀመሪያ የራሱን የዋና ብቃት ያያል። ሁለተኛ የውሃው ጥልቀት ምን ያህል ድረስ ነው ብሎ ይረዳል። በሶስተኛው የውሃው ፍሰት ምን ያህል ነው፣ ወደ ላይ ነው ወደ ታች ነው እኔ በዋኝ የሚሻለኝ ብሎ ተረድቶ ነው የሚገባው እንጂ ዝም ብሎ ተነስቶ ባገኘው ባህር ውስጥ ሁሉ ዘሎ አይገባም። ልክ እንደዚሁ መንፈሳዊ ውጊያ ስናደርግ ልናውቀው የሚገባ ነገሮችን አስቀድመን ማወቅ ይገባናል። እግዚአብሔር ይመስገን። ስለዚህ መንፈሳዊ ውጊያ ስናደርግ የመጀመሪያው የመንፈሳዊ ውጊያን ምንነት ማወቅ አለብን። መንፈሳዊ ውጊያ ስናደርግ የመጀመሪያው የመንፈሳዊ ውጊያ ምንነት፣ መንፈሳዊ ውጊያ ምንድን ነው? መጽሐፍ ቅዱስ መንፈሳዊ ውጊያን ምን ይለዋል? ለምን ዓላማ ነው ተዋጉ የተባልነው? መጽሐፍ ቅዱስ ምን ይለዋል? ከሌሎች ውጊያዎች መጽሐፍ ቅዱስ የሚነግረን ከሌሎች ውጊያዎች በተለየ መንፈሳዊ ውጊያ ምንድን ነው? እነዚህ ነገሮች ማወቅ አለብን። ዘፍጥረት 3:15 ላይ እንደዚህ ይለናል። ዘፍጥረት 3:15 ላይ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ስለዚህ መንፈሳዊ ውጊያ ማለት እርቅ የሌለው ጦርነት ማለት ነው። መንፈሳዊ ውጊያ ማለት ከምንዋጋው አካል ጋር ከጠላታችን ጋር ከዲያብሎስ ጋር እርቅ የሌለው መቼም ቢሆን መንፈሳዊ ውጊያ በእርቅ አያልቅም። በውጊያ እንጂ በማባረር እንጂ በማዘዝ እንጂ ስልጣንን በመጠቀም እንጂ መንፈሳዊ ውጊያ በድርድር በእርቅ አያልቅም። መንፈሳዊ ውጊያ ማለት እርቅ የሌለበት ጦርነት ማለት ነው። ለምሳሌ በዚህ ዓለም ብዙ ጦርነቶች ተደርገዋል። በእኛ ምድር እንኳን ብዙ ጦርነቶች ተደርገዋል። አንዳንዶቹ በድርድር አንዳንዶቹ በሰላም። አሁን በእኛ ጊዜ እንኳን የፕሪቶሪያው ስምምነት ይባላል። በስምምነት በድርድር በእርቅ አልቀዋል። ግን መንፈሳዊ ውጊያ ግን ከዚህ ይለያል። መንፈሳዊ ውጊያ እርቅ የሌለበት ጦርነት ነው። አሜን። ለዚህ ነው እግዚአብሔር ያለው በአንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ። በእኛና በሰይጣን መካከል ሊታረቅ የማይችል ጠላትነት አለ። ይሄን አውቀን ነው መጀመሪያ ያለበት። ውጊያ እርቅና ድርድር የሌለበት ነው መንፈሳዊ ውጊያ። ውጊያው ተኩስ አቁም የሚባል የለበትም። ይሄ መንፈሳዊ ውጊያ ላይ ተኩስ አቁም፣ አንተም አትተኩስብኝ እኔም አልተኩስብህም የሚባል ነገር የለም። አንድ ጊዜ አንድ ኳየር ውስጥ አንድ ወንድም እንደዚህ ያደርጋል። እውነተኛ ታሪክ ነው፣ ስሙ ስለማልጠቅስ ነውና እንደዚህ ያደርጋል። የኳየሮቹ አገልጋዮች ውጊያ ሲጀምሩ በኢየሱስ ስም ብለው መዋጋት ሲጀምሩ ክፍሉን ለቆ ይወጣል እሱ። ከዛ በተደጋጋሚ እንደዚህ ሲያደርግ አንድ ቀን ያዙትና ለምንድን ነው ስንዋጋ የምትወጣው? ለምንድን ነው አብረህን የማትዋጋው ብለው ጠየቁት። እኔ እዚህ ተዋግቼ ሌሊት ጠላት እንዴት እንደሚያደርገኝ እኔ ነኝ የማውቀው። ስለዚህ እኔ አንድ ቃል ኪዳን ገብቻለሁ ከጠላት ጋር፣ ምን አትድረስብኝ አልደርስብህም ብየዋለሁ። እንዲህ ብሎ ማሸነፍ አይቻልም። ጦርነቱ እርቅ የሌለበት ነው። ጦርነቱ የሰላም ውል የሚባል የለበትም። ከጠላታችን ጋር ከዲያብሎስ ጋር
እግዚአብሔር ይመስገን። እኛ ዝም ብንለውም እሱ ዝም አይለንም። እኛ ባንዋጋውም እሱ ይዋጋናል። ብትተውም አይተውም፣ አሳዶንም ይዋጋ። እንደውም ተመቸኝ ነው የሚልህ። እሱ እንደሚያገሳ አንበሳ ሁሉ ጊዜ ይዞረናል። በምንም ምክንያት በቃሉ ላይ የተጻፈውን ነገር አንቀይረው። ቃሉ የሁሉ ባለስልጣን እግዚአብሔር ይመስገን። በተለይ በክርስቶስ ከሆነ ጊዜ ጀምሮ ጦርነቱ በግልጽ ታውጇል በእኛና በሱ መካከል። ተኩስ አቁም የሚባል ነገር የለም። የእንትን ስምምነት አደራዳሪ የሚባል ነገር የለም። መንፈሳዊ ውጊያ ውስጥ መንፈሳዊ ውጊያ እዚህ ምድር ላይ እስካለን ድረስ የማያቋርጥ የህይወት ዘመን ጦርነት ነው። እዚህ ምድር ላይ እስካለን ድረስ ወይ ጌታ ካልመጣ ወይኛ ወደ ጌታ እስካልሄድን ድረስ እዚህ ምድር ላይ በህይወት እስካለን ድረስ እዚህ ምድር ላይ እስካለን ድረስ የማያቋርጥ የህይወት ዘመን ውጊያ ነው። ይሄንን መጀመሪያ ማወቅ አለብን። አሁንስ ውጊያ ሰለቸኝ ማለት አይቻልም። እግዚአብሔር ይመስገን። ሰይጣንን የሚፈሩ ሰዎች ምንድነው የሚሉት? ምንድነው መንፈሳዊ ውጊያ የምትሉ? በቃ አያስፈልግም ይባላል። ነገር ግን እንደሱ አይደለም። አንድ ቡልቴ የሚባል ጀርመናዊ የስነ መለኮት ሊቅ አንድ መጽሐፍ ጽፎ አነበብኩ እና በጣም ገረመኝ። ምን ይላል? ይሄ መንፈሳዊ ውጊያ የምትሉት ነገር ተረት ነው ይላል። እኛ መጽሐፍ ቅዱስ የምናውቀው የአረጊቶች ተረት ነው ተረት የሚባለው እንጂ መንፈሳዊ ውጊያ ተረት አይደለም። አሜን አሜን። እስቲ መንፈሳዊ ውጊያ በሉ። የህይወት ዘመን ተግባሬ ነው። በቃ መንፈሳዊ ውጊያ የህይወት ዘመን ተግባሬ ነው። የማያቋርጥ ጦርነት ምድር ላይ እስካለው ድረስ የማያቋርጥ ጦርነት። በሁሉ ነገር ውጊያ ያስፈልገዋል። በሁሉ ነገር ስለ ትዳርህ መዋጋት፣ ስለ ልጆችህ መዋጋት፣ ስለ አገልግሎትህ መዋጋት፣ ስለ ጥሪህ መዋጋት፣ ስለ ነገ ተስፋህ መዋጋት፣ ስለ እግዚአብሔር አጀንዳ መዋጋት፣ ስለ ከተማው ሰላም መዋጋት የግድ ነው። ስለ ሀገር ብልጽግና፣ ስለ ሀገር ረፍት መዋጋት የግድ ነው። ከኛ ነው የሚጠበቀው። ምክንያቱም እንድናዘው ስልጣን የተሰጠን እኛ ነን። እንድንረግጠው ስልጣን የተሰጠን እኛ ነን። ሰይጣን የሀገር መሪዎችን አይደለም የሚሰማው። ሰይጣን ኒውክሌር አይደለም የሚመልሰው። ሰይጣን ሚሳኤል አይደለም የሚመልሰው። ሰይጣን የኢየሱስ ስም ብቻ ነው። ስሙን እንድንጠቀም ደግሞ ስልጣን የተሰጠን እኔና እናንተ ነን። አሜን፣ እግዚአብሔር ይመስገን። ስለዚህ መንፈሳዊ ውጊያ የማያቋርጥ የህይወት ዘመን ጦርነት ነው። የህይወት ዘመኔ ነው። ሁለተኛው መንፈሳዊ ውጊያ ማለት አሸናፊው ገና ከጅማሬው የታወጀበትና የሚታወቅ መንፈሳዊ ውጊያ ገና ከጅማሬው ማን እንደሚያሸንፍ የታወቀበት የታወጀበት። ቆላስያስ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ቆላስያስ ምዕራፍ 2 ቁጥር 15 አለቅነትንና ስልጣናትን ገፎ ድል በመንሳት በሱ እያዞራቸው በግልጥ አሳያቸው ይላል። ሰይጣን በክርስቶስ ድል ተነስቷል። የተሸነፈ ድል የተነሳ ጠላት ነው። ይኸውላችሁ ወገኖቼ ያልተሸነፈ ሰይጣን የለም። አዲስ ሰይጣን የለም ይላል አንድ ዘማሪ ወንድማችን። እውነቱን ነው። አዲስ ያልተሸነፈ ሰይጣን እኛንን የምንፈጥረው አንዳንዱን በልማድ በአእምሮ እኛንን የምንፈጥረው እንጂ ቃሉ የሚለው ሰይጣን የተሸነፈ ጠላት ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ድል አድርጎታል። እግዚአብሔር ይመስገን። በቀራንዮ መስቀል ላይ ኢየሱስ አሸንፎታል። ድል ማድረግ ብቻ ሳይሆን ለኛም ድል እየነሳ ድል እንድንነሳ ብቃትን ሰጥቶናል። በየሄድንበት ድል እንድንነሳ አቅምን ሰጥቶናል። አንደኛ ቆሮንቶስ 15:57 እንደዚህ ይላል። ድል ማድረግ ብቻ ሳይሆን እኛም ድል እንድንነሳ ኢየሱስ ክርስቶስ ስልጣኑንም መብቱንም ፈቃዱንም ሰጥቶናል። እግዚአብሔር ይመስገን። አንደኛ ቆሮንቶስ 15:57 እንደዚህ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14ም እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውነቱን ሽታ ለሚገልጥ አምላክ ምስጋና ይሁን ይላል። ነገር ግን በክርስቶስ ሁል ጊዜ ድል በመንሳት ለሚያዞረን የትም ቦታ ከተማ ይሁን ገጠር ይሁን እስር ቤት ይሁን አደባባይ ይሁን የትም ቦታ ድል በመንሳት እንድንዞር መብት ተሰጥቶናል። እግዚአብሔር ይመስገን። በየትኛውም ስፍራ ጠላትን ድል እንድንነሳ በክርስቶስ ስልጣን ተሰጥቶናል። ያው እባብና ጊንጡን ትረግጡ ዘንድ
በክፉ ኃይላት ላይ ሁሉ ትጫሙ ዘንድ ስልጣንን ሰጠኋችሁ ነው። ስልጣን ማለት የግሪኩ ቃል ኤክሶዣ ይለዋል። ኤክሶዣ ትርጉሙ ምን መሰላችሁ? ሁለት ትርጉም አለው። አንደኛው ማንኛውንም አካል የማዘዝ መብትና ፈቃድ ማለት ሲሆን፣ ሁለተኛው ማንኛውንም ነገር የማድረግ መብትና ፈቃድ ማለት ነው። ስልጣን የማድረግም የማዘዝም መብትና ፈቃድ ማለት ነው። ስልጣን የሚለው ኤክሶዣ የሚለው ስልጣን ሰጠኋችሁ ያላቸው ኢየሱስ ለደቀ መዛሙርቱ እባብና ጊንጡን ትረግጡ ዘንድ በክፉ ኃይላት ላይ ሁሉ ትጫሙ ዘንድ ስልጣንን ሰጠኋችሁ ያለው ኢየሱስ ለደቀ መዛሙርቱ አንደኛ አጋንንትን ማስወጣት እንዲችሉ እንዲያዙ ሲያዙት ይወጣል፣ ይሰማቸዋል፣ ይታዘዛቸዋል። ሁለተኛ ድንቅና ተአምራት እንዲያደርጉ፣ እንዲፈውሱ፣ ምልክት በስሙ እንዲያደርጉ መብትም ፈቃድም ሰጥቷቸዋል። ይሄ መብትም ፈቃድም ያልተሰጣቸው የአስቄዋ ልጆች መጥተው ጳውሎስ በሚያምለው በኢየሱስ ክርስቶስ ስም እናምልሃለን እያሉ ሲናገሩ ምን ይላል? አጋንንቱ በረታባቸው፣ ደበደባቸው፣ አቆሰላቸው ይላል። መብት የላቸውማ፣ መብት አልተሰጣቸውም፣ ፈቃድ አልተሰጣቸውም። ፈቃዱ የኔና የናንተ ነው። በኢየሱስ ስም የጣልነውን ፈቃድ እንደገና ማንሳት ይሁንልን። ማንም ሰይጣንን የማባረር መብትም ፈቃድም አልተሰጠውም። እኔና እናንተ ነን የተሰጠን። እግዚአብሔር ይመስገን። ዩኤን መብት የለውም። ትልልቅ ተቋማት መብት የላቸውም። ሆሊውድ መብት የለውም። በፊልም ላይ ያስወጣ እንጂ በአካል ማዘዝ አይችልም። መብትም ፈቃድም የተሰጠን እኔና እናንተ ነን። እግዚአብሔር ይመስገን። እስቲ እጆቻችሁን አንሱና በጌታ በኢየሱስ ስም ዛሬ መብትም ፈቃዳችሁንም ማሰራት ይሁንላችሁ፣ ማስቀጣጠል ይሁንላችሁ፣ ማሰራት ይሁንላችሁ። አሜን። እኛ ጋር ነው መብትና ፈቃዱ ያለው። ኢየሱስ በቀራንዮ መስቀል ላይ ድል አድርጎ ሰጥቶናል። ድል በመንሳት ደግሞ ዙሩ ብለናል። ምን ማለት ነው ስትለው ሰጠኋችሁ እኮ ገና ከማለዳው አጋንንትን ታስወጡ ዘንድ ደዌን ሁሉ ትፈውሱ ዘንድ ሰጠኋችሁ። ስልጣን መብትና ፈቃድ ማለት ነው። እግዚአብሔር ይመስገን። ስለዚህ ዛሬ ለዚህ ነው ሰይጣን እንደ መብረቅ ከሰማይ ተወሮ ሲወድቅ አየሁት አለ ኢየሱስ ክርስቶስ። የወደቀ ጠላት ነው። አሜን። አንድ ጊዜ ፓስተር ቾ የሚባሉ የእግዚአብሔር ሰው አሁን ወደ ጌታ ሄደዋል። ኮሪያ የሚባል ሀገር፣ ደቡብ ኮሪያ የጸሎት ተራራ የሚባል አላቸው። ሰምታችሁ ከሆነ እና በጣም ትልቅ የጸሎት ተራራ አላቸው። በአንድ ጊዜ አሁን በአንድ ቀን ብቻ 1,200,000 ሰው ነው በአንድ ጊዜ ብቻ ቸርች ውስጥ ፕሮግራም የሚካፈለው። እና እንዲህ አይነት ሰው አንድ ቀን ኮሪያ ጸለይኩና ጃፓን ለአገልግሎት ተጋብዤ ሄድኳለሁ። ጃፓን ሄጄ ድንገት ሌሊት ላይ በጣም ምርጥ ሆቴል ነው ያረፍኩት። ባለ 5 ኮከብ ነው አሉ ያረፍኩበት ሆቴል። ግን ድንገት ሌሊት ላይ ብርድ አለኝ አሉ። እንዴት የሚገርመው ብርድ ልብሱ እንኳን በሶኬት ተመጣጥኖ ነው ሙቀት የሚሰጠው ከሰውነቴ ጋር አሉ። በጣም ዘመናዊ ስለሆነ ሆቴሉ። ግን ብርድ አለኝ አሉ ድንገት። ከዛ ምንድን ነው ብዬ ብድግ ስል ሰይጣን በዙፋን ላይ ፊት ለፊቴ ቁጭ ብለዋል አሉ። ዙፋን ላይ ዘውድ አድርጎ ፊት ለፊቴ ቁጭ ብለዋል አሉ። ስማቸው አለኝ አሉ። እኔ ለአንተ ስል የት ልሂድ? ኮሪያን አስለቀቅከኝ፣ ለቀቅኩልህ። ደግሞ ጃፓን ተከትለኝ ትመጣለህ። እኔ ለአንተ ስል የት ልሂድ? ስለዚህ ዛሬ እገልሃለሁ አለኝ አሉ። ከዛ መጮሁን ፈለግኩ አሉ። ደነገጥኩ አሉ። ሳየው ያስፈራል አሉ። ደነገጥኩ። ከዛ ግን ጌታ እንደዚህ ያለኛል፣ እንዳጮህ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ በለዋል። ልክ ይሄንን ስለው ኩሽሽ ብሎ እንደ ተነፈሰ ፊኛ ኩሽሽ ብሎ ወጥቶ ይሄዳል። የተሸነፈ ጠላት ነው። እኛ መብትና ፈቃዳችንን አውቀን ካዘዝነው ይባረራል። ከሀገር ይባረራል፣ ከከተማ ይባረራል፣ ከኑሮ ይባረራል፣ ከመንገድህ ይባረራል። አሜን። የማይባረር ጠላት የለም ወንድሞቼ። መጀመሪያ እኛ ነን ለመንፈሳዊ ውጊያ እይታችንን ማስተካከል ያለው። ውጊያ ሁሉ ታውቃላችሁ፣ ስልጠና አለው። የትኛውም ውጊያ፣ የምድር ውጊያ፣ የመንፈሳዊ ውጊያ። አሁን ሰሞኑን አዋሳ ላይ አይታችሁ የለ የኢትዮጵያ ስፔሻል ፎርሶች ትርኢት ሲያሳዩ ያየ በቴሌቪዥን እስቲ ያየ። እኔ ብቻ እንዲ ያየሁት። እግዚአብሔር ይመስገን። አያችሁ፣ ውጊያ ሁሉ ስልጠና አለው። የስልጠናቸው ጥራት የድላቸውን ጥራት ይወስነዋል ለነሱ። እኛ ግን የኢየሱስ ክርስቶስ ከፍሎልን ሰርቶልን ሰጥቶን የሄደው ነገር አለ። የምንሰለጥነው እሱን ለማወቅ ነው። እግዚአብሔር ይመስገን። አሜን። አንድ ጊዜ ሌሊቱን ሙሉ አንድ አጋንንት ለማስወጣት ወገኖች ሲታገሉ አደሩና መጨረሻ ላይ አንድ ወንድም አገልጋይ ፓስተር ባጠገባቸው ሲያልፍ
ሌሊትም ሁሉ እዚህ ነበራችሁ እንዴ አላቸው። አዎ አልወጣለን እኮ ያጋንንት። እንዴ እሺ ቆይ በቃ ተውትና ተረፉ ደክሟችኋል፣ እኔ እስቲ ልተካልና ቆሞ እንደዚህ ያለው አለቅነትና ስልጣናትን ላልጠበቁ መላእክት እግዚአብሔር በጨለማ ለፍርድ ቀን ጠብቆ ተብሎ ተጽፏል። ያንተ ቦታ ለፍርድ ቀን የተጠበቅበት ጨለማ እንጂ ይሄ ሰው አይደለም። ይሄ ሰው ላንተ ቦታህም ማደሪያህም አይደለም። ስለዚህ አሁን በኢየሱስ ስም ውጣ ሲለው ሰይጣን ምን ቢለው ጥሩ ነው? ይሄን ነገር ታውቃለህ እንዴ ብሎት ሄደ። ታውቃለህ እንዴ? ይሄ ዕውቀት ኃይል ነው። በጌታ በኢየሱስ ስም ዕውቀትን የመጥላት መንፈስ ከምድራችን ላይ ይወገድ። ትምህርትን የሚጠላ መንፈስ በኢየሱስ ስም ይወገድ። ምክንያቱም ትምህርትን ስትጠላ አንድ የምትጋጨው የመጀመሪያው ከአምላክ ጋር ነው። እኔም ክህንነትን ጠላሁ ነው የሚለው ዕውቀትን ስትጠላ። ሁለተኛ ዕውቀትን በጠላን ቁጥር ጠላት እየበረታ ይሄዳል። እና ፕሊስ እንደ እግዚአብሔር ቃል ጠላታችንን እንደ እግዚአብሔር ቃል ማወቅ አለብን። ራሳችንን እንደ እግዚአብሔር ቃል ማወቅ አለብን። አምላካችንን እንደ እግዚአብሔር ቃል ማወቅ አለብን። እግዚአብሔር ይመስገን። መሰረታችን የእግዚአብሔር ቃል ጌታ ይመስገን። ስለዚህ ድል ማድረግ ብቻ ሳይሆን ድል እየነሳነውም እንድንዞር ስልጣን ተሰጥቶናል። መንፈሳዊ ውጊያ ጅማሬው ብቻ ሳይሆን ፍጻሜውም ይታወቃል። በማሸናፊነት በማድል አድራጊነት እንደሚደመደም ፍጻሜውም ይታወቃል። ያማ ባይኖር እንደዚህ ባላስለፋ ናችሁ። መንፈሳዊ ውጊያ ጅማሬው ብቻ ያለ ፍጻሜውም ይታወቃል። እኔ አምናለሁ በእነዚህ 3 ቀናት የተያዘባችሁ ነገር ይለቀቃል። የዘገየባችሁ ነገር ይመለሳል። ከምድራችን ላይ እግዚአብሔር ይመስገን ኬላ የሰራ አገልጋዮች በታላላቅ ጸጋ፣ ኃይል፣ ብቃት፣ ጉልበት እንዳይነሱ ገደብ ያደረገ በኢየሱስ ስም ኬላ ይሰበራል። ሀገር ትባረካለች። ብዙዎች ወደ ፍቅሩ ልጅ መንግስት ይፈልሳሉ። ተዘጋጁ። ከዚህ በኋላ ተራው እኔ ነው በሉ። አዎ ተዘጋጁ። ተራው እናንተ ነው። አሁን ልንዋጋ ነው። ሰዎች ክርስቶስን እንዳያውቁ አእምሯቸውን ያሳወረ መንፈስ ይባረራል። ከዚያ ይመጣል። ሲመጡ ምንድን ነው የምታደርጓቸው? በኢየሱስ ስም ዝግጅት ይሁንልን። ይመጣሉ። አሁን እኮ አእምሯቸውን ስላሳወረባቸው፣ አሁን እኮ ስለያዛቸው ነው፣ አሁን እኮ ስለገደባቸው ነው። ስንዋጋ ስናባረረው ነፃ ስናረጋቸው እንዲህ ነውን ነገሩ እያሉ መመርመር ይጀምራሉ። የምትሏቸውን ምስክርነት መቀበል ይጀምራሉ። እግዚአብሔር በኢየሱስ ስም ይሄንን ያደርጋል። እግዚአብሔር ይመስገን። ስለዚህ መንፈሳዊ ውጊያ ውጤቱ የሚታወቅ። ሌላው ሶስተኛው መንፈሳዊ ውጊያ ሁሉም አማኞች የሚሳተፉበት ነው። መንፈሳዊ ውጊያ ማለት የተለዩ በውጊያ የሰለጠኑ የሚባሉ የሉም። ሁላችንም አማኞች መሳተፍ የሚገባን ጦርነት ነው። መንፈሳዊ ውጊያ ውስጥ በክርስቶስ ዳግም የተወለዱ የጌታ ልጆች በሙሉ ሊሳተፉበት የሚገባ ጦርነት ነው። በክርስቶስ ዳግም የተወለዱ የጌታ ልጆች በሙሉ አዲስ ፍጥረት የሆኑ ክርስቶስ አዳኛችን ነው፣ ጌታችን ነው፣ እውነትም ሕይወትም መንገድ ነው፣ ከሱ በቀር ወደ አብ መግባት የለም ብለው የቆረጡ የወሰኑ ሰዎች ሁሉ የሚሳተፉበት ጦርነት ነው። መንፈሳዊ ውጊያ የድሃም የሀብታምም አይደለም፣ የሁላችንም ነው። መንፈሳዊ ውጊያ ሙሉ አካል ያለው ሙሉ አካል የለው ተብሎ አልተከፈለም፣ የሁላችንም ነው። መንፈሳዊ ውጊያ ከተማና ገጠር አይልም። ከተማም ያለው መዋጋት አለበት፣ ገጠርም ያለው መዋጋት አለበት። መንፈሳዊ ውጊያ ሽማግሌና ወጣት ብሎ አይከፍልም። ሽማግሌውም ይዋጋል፣ ወጣቱም ይዋጋል። መንፈሳዊ ውጊያ ሴትና የሙሉ ጊዜ ያልሆነ አገልጋይ ተብሎ አይከፋፈልም። ሁላችንም የምንዋጋው ጦርነት ነው። የሙሉ ጊዜ አገልጋይ፣ የትርፍ ጊዜ አገልጋይ ተብሎ አይደለደልም። መንፈሳዊ ውጊያም በተመለከተ ሁሉም አማኝ የሆነ በጠቅላላ የሚሳተፍበት የውጊያ አይነት ነው። አሜን። አራተኛው መንፈሳዊ ውጊያ ማለት መንፈሳዊ ውጊያ ብዙ ጊዜ ጽንፍ በረገጡ አመለካከቶች የተወጠረ ነው። አብራራዋለሁ። መንፈሳዊ ውጊያ ጽንፍ በረገጡ አመለካከቶች የተወጠረ ነው። በዓለም ላይ በክርስቶስ አካል በሙሉ የሚታየው ነገር ጽንፍ የረገጠ አመለካከቶች ይታዩበታል። መንፈሳዊ ውጊያ ውስጥ ቢያንስ 3 አመለካከቶች ይታያሉ። ልክ መንፈሳዊ ውጊያ ማድረግ ያስፈልጋል የሚሉ አሉ። መንፈሳዊ ውጊያ መደረግ አለበት፣ መንፈሳዊ ውጊያ ማድረግ አለብን የሚሉ አካላት አሉ። ልንዋጋው ይገባል። ሰይጣን አለ፣ ክፉ መናፍስትም አሉ፣ አጋንንትም አሉ፣ ልንዋጋ ይገባል የሚል አካል አለ። እግዚአብሔር ይመስገን። በሁለተኛ ደረጃ መንፈሳዊ ውጊያ ደግሞ የለም የሚሉ አካላት አሉ። ጽንፍ በወጣ አመለካከቶች በጣም የተወጠረ ነው መንፈሳዊ ውጊያና ምንድነው እናንተ መንፈስ የምትሉት? ምንድነው እናንተ ውጊያ የምትሉት ደግሞ የሚል አለ። ይሄም ብቻ አይደለም። በመንፈሳዊ ውጊያ ውስጥ የሆነውን የሚከሰተውን ነገር በሙሉ ደግሞ ለሰይጣን የሚሰጡ አሉ። ብዙ ሰዎች ሰይጣን እንዲህ አድርጎኝ፣ ወሬያቸው ሁሉ ሰይጣን ይሆናል።
ሰይጣን እንዲህ አድርጎኝ፣ ሰይጣን እንዲፈጥሮብኝ፣ ሰይጣን ስለ አምላካቸው ሳይሆን ስለ ሰይጣን ጀግንነት የሚያወሩም አሉ። እሱም ልክ አይደለም። ስለዚህ መንፈሳዊ ውጊያ ብዙ ጊዜ ጽንፍ በወጡ ሐሳቦች የተረገጠ ስለሆነ ቃሉን አማክለን ቃሉን ወግነን በቃሉ ላይ ቆመን ብቻ ልንረዳው የሚገባ ነገር ነው። እግዚአብሔር ይመስገን። አሁን ለምሳሌ የመንፈስ ቅዱስ ስጦታን በተመለከተ መንፈስ ቅዱስ ስጦታ የሚባል የለም የሚሉ አሉ። አንዳንዴ ደግሞ በሐዋርያት ዘመን ቀርቷል የሚሉ አሉ። አንዳንዱ ደግሞ በሐዋርያት ዘመን አልቀረም፣ ለቤተ ክርስቲያን የተሰጠ ስጦታ ነው፣ ክርስቶስ እስኪመጣ ድረስ ዛሬም ነገም ይቀጥላል የሚሉ አሉ። ልክ እንደዚሁ መንፈሳዊ ውጊያንም እንደ ጽንፍ በረገጠ አመለካከት የተሞላ ነው እና ይህን ተረድተን ቃሉ ላይ ብቻ ልንመሰረት፣ ቃሉ ላይ ብቻ ልንቆም ይገባናል። እግዚአብሔር ይመስገን። አምስተኛው መንፈሳዊ ውጊያ ሲመጣ ማወቅ ያለብን ነገር መንፈሳዊ ውጊያ ሲመጣ መንፈሳዊ ውጊያ በምናደርግበት ጊዜ እኛን ከፍ ለማድረግ የሚመጣ ነው። መንፈሳዊ ውጊያ ጠላት ለማዋረድ ከሆነ ያመጣው አንተ ተዋግተህ ድል ስታደርገው ከፍ ማለት ትጀምራለህ። የመንፈሳዊ ውጊያ ጊዜ የከፍታ ጊዜያችን ነው። የሽግግር ጊዜያችን ነው። የለውጥ ጊዜያችን ነው። አልፈን የመሄጃ ጊዜያችን ነው። ሁልጊዜ መጽሐፍ ቅዱስ ውስጥ እግዚአብሔር አዲስ ዘመን አዲስ ጊዜ ለሰዎች ሲሰጣቸው የሚለው የመጀመሪያ ነገር ተዋጋና ውረስ ነው። እስራኤላውያን 400 ዓመት በግብፅ ምድር ባሪያ ነበሩ። ከዛ እግዚአብሔር ማርና ወተት ወደምታፈሰው ምድር ሊያስገባቸው ቀን ቀጥሮ እንደተናገረው ነገር አወጣቸው። ልክ የመጨረሻው መውረሻቸው ሰዓት ላይ ሲደርስ ዘዳግም 2:24 ላይ ተዋጋና ውረስ አላቸው። እግዚአብሔር ይመስገን። እኔ በዓለም ላይ እኔ በምድር ላይ ባለው ሕዝብ ሁሉ ከፀሐይ በታች ባለው ሕዝብ ሁሉ በላይ ማስፈራቴን ማስደንገጤን እልክልሃለሁ፣ አንተ ግን ተዋጋና ውረስ። እግዚአብሔር ይመስገን። መዋጋት ለመውረስ ነው። ትናንት ሀገር የላቸውም። ትናንት ንብረት የላቸውም። ትናንት በስማቸው የሚጠራ ምንም ነገር የላቸውም። የግብፅ ባሪያዎች ናቸው። ሀብታቸው፣ ልጆቻቸው ሁሉ የግብፅ ንብረት ናቸው። ግን መንፈሳዊ ውጊያ የመጨረሻው ሰዓቱ ላይ ስለ ተዋጋና ውረስ፣ በስምህ የሚጠራ ሀብት ይኑርህ፣ በስምህ የሚጠራ አገር ይኑርህ፣ በስምህ የሚጠራ ግዛት ይኑርህ፣ ከባርነት ውጣ ታወቅ አለና እግዚአብሔር። ለዚህ ግን ተዋጋና ውረስ፣ መዋጋት የግድ ነው አለ። መንፈሳዊ ውጊያ ሲመጣ የሽግግር ጊዜያችን ነው። ትንቢታዊ ተስፋችንን የምናስፈጽምበት ጊዜ ነው። እግዚአብሔር በሕይወት ምን አላችሁ? እግዚአብሔር በዘመን ምን አላችሁ? እግዚአብሔር በእናንተ ነገር፣ በእናንተ ቤት፣ በእናንተ ጓዳ ምን አደርጋለሁ አላችሁ? እግዚአብሔር በከተማችሁ ምን እሰራለሁ አላችሁ? ያን ነገር የምናስፈጽምበት መሳሪያ መንፈሳዊ ውጊያ ነው። አሜን። ጠላት ያ እንዳይፈጸም ነው የሚሰራው። ስለዚህ ስንዋጋ ጠላት ይባረራል። ያ የእግዚአብሔር ተስፋ መቀጣጠል ይጀምራል። ጠላት ሲነካካን እንድናባረረው ምንኮን እንድንበዘብዝ ነው የሚያስፈልገው። ጠላት ሲነካካን መንቃት አለብን። ውጊያ ሲመጣ የመጀመሪያው ነገር ትንቢታዊ ተስፋዬን የማስፈጽምበት ዘመን መጣ ማለት ነው። አሜን። እኔ አምናለሁ 40 ምንጭ የተነገረላት ነገር ሊፈጸም ዘመን መጣ። ውጊያ ሲኖር በቃ አይፈጸምም፣ አይሆንም፣ እንዴት የሚለው ታባረረዋለህ ማለት ነው። ስታባረረው የእግዚአብሔር እውነት ይፈጸማል። እግዚአብሔር ይመስገን። ውጊያ ጀመርን ማለት አስቀድመው ስለኛ የተነገረው ትንቢት ቃል ሥጋ የሚሆንበት ጊዜ ማለት ነው። እግዚአብሔር ይመስገን። ውጊያ እንደ መልካም ዕድል የሚቆጠር ነው። መንፈሳዊ ውጊያ ተዋጉ ስትባሉ እንደ መልካም ዕድል ቁጠሩት። የገደበኝ ሊዋረድ ነው። የሚፎክርብኝ ዞር ሊል ነው። አሰናካዩ ዞር ሊል ነው። ወጥመድ ያስቀመጠብኝ ዞር ሊል ነው። እንደ መልካም ዕድል ነው ውጊያን መቁጠር ያለብን። እግዚአብሔር ይመስገን። ውጊያ ወደ ፍጻሜያችን የመድረሻ መንገዳችን እንደ መልካም ዕድል ነው መቁጠር ያለብን። እግዚአብሔር ይመስገን። ተዋክተን እንድናልፍ ተዋክተን እንድንሻገር እግዚአብሔር ዘመን እንደሰጠን ነው ማሰብ ያለብን። መንፈሳዊ ውጊያን ስናይ የዘገየ ነገራችን ሊለቀቅ ነው። የተገደበ ነገራችን ሊመለስ ነው። የቆየ ነገራችን ሊመጣ ነው። ልንበዘብዝ ነው። እግዚአብሔር ይመስገን። ውጊያ ሲያጋጥማችሁ አትማረሩ። ውጊያ ሲያጋጥማችሁ ተስፋ አትቁረጡ። ምን እያላችሁ ነው ውጊያው እየነገራችሁ ያለው? ብታሸንፈው፣ ብታባረረው፣ ብትረግጠው፣ ብታዘው እንደዚህ የጎኑ ጋት የሆነብህ ነገር ሊወገዳል። የጎኑ ጋት የሆነብህ ነገር ዞር ይላል። አታማር እያለን ነው። እግዚአብሔር ይመስገን። አሜን። ጴጥሮስ በወታደሮቹ መካከል እንደዛ ተኝቶ በሰንሰለት ታስሮ በነበረበት ጊዜ ምንድን ነው የተፈጠረው? የሚያነቃው መልአክ መጥቶ ምንድን ነው ያደረገው? ጎድኑን። አሁንም እግዚአብሔር ጎድናችንን እየነካን ነው። በቃ ውረሱ፣ እለፉ፣
ያልኳችሁ በሕይወታችሁ ይፈጸም፣ አንገት መድፋት ይብቃችሁ፣ እዛው አትሽከርከሩ፣ አትገደቡ እያለ ነው። ውጊያ ካለ ገደብ የለም፣ ገደብ ይታለፋል። አሜን። እንደው በኢየሱስ ስም እግዚአብሔር ማስተዋል ያድርግልን። በየትኛውም ዓለም ተዋክቶ የወደቀ የለም። በመንፈሳዊ ውጊያ ተዋክቶ ያሸነፈ፣ ተዋክቶ የለመለመ፣ ተዋክቶ የተሻገረ፣ ተዋክቶ ድል ያደረገ፣ ተዋክሎ የአምላኩን ሐሳብ የፈጸመ እንጂ የወደቀ የለም። ተዋክተን የማይወረስ ነገር የለም። እኛ ለውጊያ ከተነሳን፣ እኛ እንደ ቃሉ ከተነሳን የማይወረስ ነገር የለም። ስንዋጋው የማይለቅ ጠላት የለም። የኢየሱስ ስም በሰማይ በምድር ከምድር በታች ሁሉ ሊንበረከኩለት ሁሉ ሊገዙለት የተገባ ስም የመጠቀም መብትም ፈቃድም አለ። ታላቅ ስም አለ አጠገባችን። አሜን። ብቻ ግን መጽሐፍ ቅዱስ እንደሚል ስምህን የሚያውቁ በአንተ ይታመናሉ ስለሚል የስሙን ብቃት፣ የስሙን ችሎታ፣ የስሙን አቅም አውቀን ነው መዋጋት ያለብን። እንደው ዕቃ ሲወድቁሉ በኢየሱስ ስም አይደለም ውጊያ የስሙን ብቃት፣ የስሙን ችሎታ፣ የስሙን አቅም በመረዳት እንመጣበታለን። እግዚአብሔር ይመስገን። ስንዋጋ የማናስመልሰው ምርኮ የለም። አሜን። እግዚአብሔር ይመስገን። እሺ፣ ስድስተኛው መንፈሳዊ ውጊያ የውጊያው አይነት መንፈሳዊ ብቻ ነው። መንፈሳዊ ውጊያ የውጊያው አይነት መንፈሳዊ ብቻ ነው። ኤፌሶን 6:12 ላይ እንደሚነግረን ውጊያችን ከደምና ከስጋ ጋር አይደለም፣ መንፈሳዊ ብቻ። መንፈሳዊ ውጊያችን ከሀገር ጋር አይደለም። ውጊያችን ከከተማ መሪዎች ጋር አይደለም። ውጊያችን ከስጋ ለባሾች ጋር አይደለም። ውጊያችን በቢሮ አብረውን የሚሰሩ ከሚያስቸግሩን ሰዎች ጋር አይደለም። ውጊያችን እነሱን ለጠብ ካነሳሳቸው ከነሱ በስተጀርባ ከሚሰራው መንፈሳዊ ሰራዊት ጋር ነው። እግዚአብሔር ይመስገን። ውጊያችን መንፈሳዊ ነው። ነገር ግን ጠላት አንዳንዴ ስጋ ለባሽንም ሊጠቀም ይችላል። መንፈሳዊ ውጊያ ስናደርግ አንዳንዴ ዞር በል ብለን እሱን ስናባረው ለሱ በሁለንተና ራሳቸውን የሰጡ ሰዎችም ሊጎዱ ይችላሉ። ግን እኛ ስጋ ለባሽ ጠላታችን አይደለም። እስቲ ስጋ ለባሽ በሉ። ጠላቴ አይደለም። አዎ፣ ጥይት አታባክኑ፣ መሳሪያ አታባክኑ፣ ጊዜ አታባክኑ። ጠላታችን መንፈስ ነው። የመንፈሳዊ ሰራዊት ጋር ነው የምንዋጋው። እግዚአብሔር ይመስገን። ፈረሰኛውን ስንዋጋ አንዳንዴ ፈረሱ ሊወድቅ ይችላል። ግን ፈረሰኛው ጋር ነው ጉዳያችን ያለው። ድሉ የኛ ነው። መንፈሳዊ ውጊያ ነው የምንዋጋው። አሜን። በዚህ ተማመን፣ በዚህ ተስማማን። እሺ፣ ሁለተኛው የሰይጣን የውጊያ ዓላማ የሚባለው ምንድን ነው? ሰይጣን ለምን ይዋጋናል? ሰይጣን ለምንም ይዋጋል። መንፈሳዊ ውጊያ ስናደርግ የምንዋጋበትን የጠላትን ምክንያት፣ ጠላት እኛን ለምን እንደሚዋጋ፣ ጠላት እኛ ላይ ቀንና ሌሊት ለምን ሰልፍ እንደሚሰራ፣ ጠላት ለምን ሙሉ ኃይሉን ተጠቅሞ እንደሚዋጋን እንደዛ የሚያደርግበትን መሰረታዊ ምክንያት ማወቅ መቻል አለብን። ማንኛውም ውጊያ የራሱ የሆነ ዓላማ አለው፣ ምክንያት አለው። ማንኛውም ውጊያ አሁን የዩክሬንና የራሻን ጦርነት ሰምታችሁ ከሆነ ራሻ እባክሽ ተኩስ አቁሚ ስትባል አላቆምም። ለምን ስትባል ውጊያውን የጀመርኩበት ዓላማ አለኝ አለች፣ ምክንያት አለኝ። የዩክሬንን መንግስት መቀየር፣ እነዚህ ግዛቶች የኔ ማድረግ፣ በቃ እሱን ሳልፈጽም ውጊያው አይቆምም። መጀመሪያም እኮ ውጊያውን ሲጀምር ዓላማ ነበረኝ አለች። እንደዚህ ነው መንፈሳዊ ውጊያም የራሱ የሆነ ዓላማ አለው። እኛ ጠላትን ለመዋጋት ስንወጣ እሱም ለምን እንደሚዋጋን ማወቅ መቻላል። ለምንድን ነው የሚዋጋን? ቀንና ሌሊት ለምንድን ነው የሚዋጋን? በኔትወርክ ተደራጅቶ ለምንድን ነው የሚዋጋን? ለምንድን ነው ሙሉ ኃይሉን ተጠቅሞ ለምንድን ነው የሚዋጋን? ሰይጣን እንደ ስሙ ባላጋራችን፣ ባላጋራችሁ ዲያብሎስ ነው የሚለው መጽሐፍ ቅዱስ። ባላጋራችን ይህንን ባላጋራነቱን ለማስፈጸም የሚጠቀምበትን የውጊያ ምክንያት በደንብ መረዳት አለብን። እግዚአብሔር ይመስገን። ምንድን ነው የሚሉት? እንደውም አንዳንድ የመጽሐፍ ቅዱስ አዋቂዎች የጠላትን የውጊያ ምክንያት ማወቅ በመንፈሳዊ ውጊያ ውስጥ 50%ቱን ጦርነት ጨርሳችሁታል ማለት ነው ይባላል። የውጊያውን ዓላማ፣ የውጊያውን ምክንያት ስታውቁ፣ ለምን እንደሚዋጋችሁ ስታውቁ። ስለዚህ የሰይጣን የውጊያ ዓላማ ምንድን ነው? አንደኛው ዓላማው የእግዚአብሔርን ዓላማ መቃወም። የሰይጣን የመጀመሪያው የውጊያ ዓላማው የእግዚአብሔርን ዓላማ መቃወም። ሰይጣን እግዚአብሔር በዘመን በትውልድ በሀገር መካከል ያለውን ዓላማ
እንዳይፈጸም ለመቃወም ቀንና ሌሊት ይሰራል። የእግዚአብሔርን ዓላማ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ መቃወም ዋነኛ ዓላማው ነው። ሰይጣን እኔና እናንተን የሚዋጋው በእኛ ላይ ካለው የእግዚአብሔር ዓላማና አጀንዳ አንጻር ነው። እግዚአብሔር ባንተ ላይ ሐሳብ ካለው፣ እግዚአብሔር ባንተ ላይ ያለውን ፈቃድ በመመልከት ሊዋጋህ ይመጣል። ሰይጣን ቤተክርስቲያንን የሚዋጋው ቤተክርስቲያን ላይ ካለው የእግዚአብሔር ዓላማና አጀንዳ አንጻር ነው። እግዚአብሔር ይመስገን። ሰይጣን ኢትዮጵያን የሚዋጋው ኢትዮጵያ ውስጥ ካለው የእግዚአብሔር ሐሳብና አጀንዳ አንጻር ነው። ኢትዮጵያ ውስጥ እግዚአብሔር ለምድራችን የገባው ኪዳን አለው በሉዓላዊነቱ። እግዚአብሔር ይመስገን። እግዚአብሔር ኢትዮጵያን ይጎበኛል የምትሉ እስቲ እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ታዲያ እግዚአብሔር ይሄ ሁሉ እጎበኛለሁ ብሎ ምድራችንን ይሄን አደርጋለሁ፣ ይሄን ክብሬን እገልጣለሁ፣ ብዙ ነገር አደርጋለሁ ብሎ ምድራችን ላይ ለምንድን ነው የኢትዮጵያ ምድር ግልጽ መንፈሳዊ ውጊያ የሚታይበት? ውጊያው ለምን በረታባት? ኢትዮጵያ ምድር ላይ እግዚአብሔር ከተናገረው ትንቢታዊ ፈቃዱና ሐሳቡ አንጻር ውጊያው ይበረታል። ለምሳሌ እኚሁ ቅድም የነገርኳችሁ ፓስተር ቾ አንድ ኢትዮጵያዊ ታመመችና ኮሪያ እሳቸው ቸርች ሄዳ ጸልዩልኝ አለቻቸው። እሺ ብለው ሊጸልዩ ሲላት ሲሉ መንፈስ ቅዱስ ደግሞ ተው አለኛሉ። ጌታዊ ምን ማለት ነው? የታመመ ሰው ነው፣ እኔ አንተ አገልጋይ ነኝ፣ እሷ አገልግሎት ፈልጋለች፣ እንዴት ተይላታለሁ? ይልቁኑ ከየት ሀገር ነው የመጣሽው ብለህ ጠይቃት አለኛ። እህቴ ከየት ሀገር ነው የመጣሽው አልኳታለሁ። ከኢትዮጵያ አለችኛ። አየህ አለኛሉ መንፈስ ቅዱስ እኔ በመጨረሻው ዘመን በሙላት ክብሬን ከምገልጥባቸው ምድሮች አንዱ ይቺ ምድር ነች አለኝ። እግዚአብሔር ይመስገን። ከዛ እሳቸው ደግሞ ምን አሉ? እንዴ ጌታ ሆይ እንዲህ ከሆነ እኔ እዛች ምድር ልሂድና ቸርች ልክፈት አሉ። ከዛ መንፈስ ቅዱስ እንዳታደርገው አለኝ። ምን ነው ጌታ ሆይ ስለው እሳቱን እነሱ እዚህ ድረስ ይዘውልህ ይመጣሉ አለኝ። ምድሪቷ ድረስ ይኸው እግዚአብሔር ስለ ምድራችን፣ ስለ ትውልዳችን፣ ስለ አገልጋዮች፣ ስለ ቤተክርስቲያን እንደዚህ ነው የሚናገረው። ታዲያ ውጊያው ቢበረታ አይቀርም። ይሄንን ለማዘግየት፣ ይሄንን ለማስቆም፣ ይሄንን ለመቃወም ጠላት ቀን እንዳለ ሌሊት ይሰራል። ተግባባን። አንድ የእግዚአብሔር አገልጋይ ናይጄሪያ ቤተክርስቲያን ትልቅ ወጪ አውጥታ ጋበዘችው የዛሬ 10 ምናምን ዓመት እና ሄደ ወጣ። በጣም ብዙ ወጪ ነው ያወጡት እነሱ። መድረኩን ሲይዝ ግን ትንቢት የጀመረው ስለ ኢትዮጵያ ነው። የሰራዊት ጌታ እግዚአብሔር እንዲህ ይለኛል አለ። ኢትዮጵያ የምትባል ሀገር አላውቃትም። ከዛች ምድር የዓለምን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ሃይማኖታዊ ጉዳይ የሚፈቱ ባሪያዎቼን አስነሳለሁ። እነሱን ለመቀበል ተዘጋጁ ብሎኛል አለ። አሜን። መንፈስ ቅዱስ የትም ቦታ ስለኛ ይናገራል። ይኸው የእግዚአብሔር ባህሪ አስቀድሞ ተናግሮ የሚሰራ አምላክ ነው። ማንንም አይፈራም። ብትቃወመው ባትቀበለው፣ ብታምነው ባታምነው ችግር ተናግሮ የሚሰራ አምላክ ነው። እግዚአብሔር ለባሪያዎቹ ለነቢያት አስቀድሞ ሳይናገር አይሰራም። ተናግሮ የሚሰራ አምላክ ነው። ይሄን ያህል የእግዚአብሔር አጀንዳ ምድራችን ላይ ሲኖር ውጊያውም ከዚህ አጀንዳውን ይሄን አጀንዳ ለመቃወም ይሄን አጀንዳ ይሄ ግልጽ አጀንዳ አለ ምድራችን ላይ። አሜን። እንዴ የቄስ በሊና መጽሐፍ ማንበብ ነው። እሳቸው ወደ ጌታ ሄዱ እንጂ ትንቢቱ አለ። እግዚአብሔር ይመስገን። ማንበብ ነው። እግዚአብሔር ይመስገን። የእግዚአብሔርን ክብር ፍለጋ ከተለያዩ ዓለም ሀገሮች ወደ ምድራችን ይጎርፋሉ ይላል። እኔ ሙሉ ወንጌል ቤተክርስቲያን ነው አባልነቴ። የሙሉ ወንጌል ቤተክርስቲያን አባል ነኝ እና ጌታን ያገኘው ጊዜ ገና ሙሉ ወንጌል ይሄ ቀጠና 2 ሲመለስ የተመለሰበት ሳምንት ነው ጌታን ያገኘሁት። የዛሬ 30 ስንት ዓመት ማለት ነው 34 ዓመት አካባቢ እና የመጀመሪያው ስለ ትንቢት ሳላቅ ትንቢት የሰማሁት ይሄ እንደዚህ የሚል ነው እና ልቤ ውስጥ ተተክሏል። እስከዚህ እኔ እናንተን አይደለም የምድራችሁን አፈር እንኳን ለመድኃኒትነት አደርጋለሁ ይላል። እግዚአብሔር ይመስገን። ያደርጋል። እሱ ኤልሻዳይ ነው። ያለምንም ጥሬ ዕቃ የሚሰራ አምላክ ነው። ይሄንን የተረዳ አየራችን ላይ የታወጀውን እግዚአብሔር ፈቃድ እግዚአብሔር በምድራችን ሊሰራ ያለውን የተረዳ ቀንና ሌሊት ይቃወመናል። መቃወም ነው ስራው። የእግዚአብሔርን ሐሳብ መቃወም፣ ባንተ ያለውን፣ በሀገር ያለውን፣ በምድር ያለውን፣ በትውልድ መካከል ያለውን የእግዚአብሔር ሐሳብ። 40 ምንጭ ለምን የሚቃወማቸው? 40 ምንጭ ላይ ካለው የእግዚአብሔር ሐሳብ አንፃር። እኛ ግን ዛሬ እንናገራለን፣ በኢየሱስ ስም ተቃዋሚው ይወገዳል። አሜን። እስራኤላውያንን ባገኘው አጋጣሚ ሁሉ የሚዋጋቸው እስከ ዛሬ ለምንድን ነው?
መጽሐፍ ቅዱስን ተመልክ ባገኘው አጋጣሚ ሁሉ ሲዋጋቸው የኖረው ለምንድን ነው? የኪዳን ሕዝብ ስለሆነ። አሜን። እግዚአብሔር ይመስገን። ሰዎችን፣ ሀገራትን፣ ህብረቶችን በእግዚአብሔር ዓላማና ዕቅድ ላይ እንዲያምፁ የተለያዩ ስልቱን በመጠቀም ይዋጋል። የእግዚአብሔርን ሐሳብ ለመቃወም ተቃዋሚ ነው። ከነሱም ሰይጣን ማለት እንዳልኳችሁ ተቃዋሚ ማለት ነው። ዝም ብሎ አይደለም። ተቃዋሚ ሲሆን አጥንቶ አስቦ አቅዶ ነው የሚቃወመው። በዚህ ሰው ህይወት ላይ ምን አይነት የእግዚአብሔር አጀንዳ አለ? ኢየሱስን ገና ጡት ሳይተው ገና ምንም ሳያቀኝ እሱ ላይ ካለው የእግዚአብሔር አጀንዳ የተነሳ ያሳድደው ነበር። በአንድ ጊዜ 2000 ህፃናት ነው ያለቁት። ድምፅ በራማ ተሰማ ይላል መጽሐፍ ቅዱስ አይደለ? ራሔል መጽናናት አቃታት፣ አለቀሰች። ለምን? አልተገኙ የሉም ልጆቿ አልተገኙም። እናያለን። በአንተ ላይ የእግዚአብሔር ሐሳብ ካለ ጠላት ያን ሐሳብ አጀንዳው ያን ሐሳብ መቃወም። ስለዚህ ባገኘው አጋጣሚ ሁሉ ጠላትነቱን በግልጽ ይገልጥልሃል። ማንም ሰው በህይወቱ የጌታ ዓላማና ዕቅድ ካለው በሰውየው ላይ ሊፈጸም ካለው የጌታ ዓላማ የተነሳ ጠላት ውጊያውን ያነጣጥራል፣ በልዩነት ይዋጋዋል። ምንድነው የሚለው መጽሐፍ ቅዱስ ስለ ንጉሥ ሕዝቅያስ ሲናገር? ንጉሥ ሕዝቅያስን ቀስተኞች አገኙት፣ ወጉት፣ አቆሰሉት ይላል። ከዛ ምን ይላል ሕዝቅያስ? ቆስያለሁና ከሰልፍ አውጡኛል። ዋናው ዓላማው ጠላት ሕዝቅያስን ያቆሰለበት ምክንያት መሪው ከሰልፍ እንዲወጣ ነው፣ ከውጊያ እንዲወጣ ነው። አሁንም እኮ የቤተክርስቲያን መሪዎችን፣ የህብረት መሪዎችን፣ የቤተሰብ መሪዎችን ኢላማ አድርጎ የሚያቆስለው ከሰልፍ እንድትወጣለት ነው። አንተ ካልወጋኸው በቃ መንጋው እንዲበተን ካስፈለገ እረኛውን መምታት ነው። ይሄን ስልቱን ይጠቀማል። በእናንተ ላይ ካለው የእግዚአብሔር አጀንዳ አንጻር ስልቱን ይጠቀማል። ግን አምናለሁ በኢየሱስ ስም ስራው ይፈርሳል። አሜን። ዮሴፍ ትንሽ የፍሬ ዛፍ ነው፣ ግን መጽሐፍ ቅዱስ ሲናገር ቀስተኞች አስቸገሩት ይላል። ግን የእሱ ቀስት እንደጸና ቀረ እያለ ይናገራል። በዮሴፍ ላይ ከነበረው የእግዚአብሔር አጀንዳ አንጻር፣ በዮሴፍ ላይ ከነበረው የእግዚአብሔር ዓላማ አንጻር እግዚአብሔር ይመስገን። አያችሁ፣ ሳኦልን ሰልፈኞች ያገኙት ይላል መጽሐፍ ቅዱስም ሲናገር። ከዛ ከቀስተኞች የተነሳ እጅግ ተጨነቀ ይላል ሳኦል። ዓላማቸው ምንድን ነው? መሪውን ማስጨነቅ፣ በትክክል ጦርነቱን እንዳይመራ በትክክል ሀገር ማስጨነቅ። እሱ እንዲመራ ነው የተሾመው። የእስራኤልን ሕዝብ ትጠብቅ ዘንድ እግዚአብሔር ቀብተዋል ተብሎ የተቀባው አንደኛ ሳሙኤል ምዕራፍ 10 ላይ ሕዝቡን እንዲጠብቅ እንዲያወጣ እንዲያስገባ ነው። ስለዚህ ግር ብለው መጥተው አስጨነቁት። ይኸው ጠላት ሊያስጨንቅህ የሚመጣው በተለያየ መንገድ የውጊያ ስልቱን የሚያደርገው አንተ ላይ ካለው፣ አንቺ ላይ ካለው፣ ከቤት እስከ አደባባይ አንተ ላይ ካለው የእግዚአብሔር አጀንዳ አንጻር ነው። ስለዚህ ዛሬ በእነዚህ 3 ቀናት እናምናለን፣ ጠላታችሁ ይወገዳል፣ እግዚአብሔር በእናንተ ላይ ያለው ሐሳብ ይፈጸማል፣ ትሻገራላችሁ፣ እልፍ እንላለን። አሜን። ምንድን ነው የእግዚአብሔር አጀንዳ እኛ ላይ ያለው? አንዳንዴ እናንተ ከምታውቁት በላይ ጠላት ያውቀዋል። እኛማ የሆነ ሰሞን አጨብጭበን ትተነዋል። ውጊያ ሲበረታብን፣ ሰልፉ ሲበረታብን እኔ ምንድን ነው ብለን ትተነዋል። እንደሱ አይደለም። የሰይጣን የውጊያ ዓላማ ግልጽ ነው። እግዚአብሔር ይመስገን። እንደዚህ በቃሉ ብርሃን አይተን እናስወግደዋለን። አሜን። ሁለተኛው የሰይጣን ዓላማ የሚባለው አንድ የእግዚአብሔርን ሐሳብ መቃወም። ቶችን በደንብ ያዙልኝ። የእግዚአብሔርን ሐሳብ በአንተ ላይ፣ በሀገር ላይ፣ በምድር ላይ አንዳንድ ሰዎች ይላሉ ይሄ ሁሉ እየተጸለየ እኛ ምድር እንዴት እንደዚህ አይሆንም ይላሉ። አዎ ይሄ ሁሉ ጸሎት ባይኖርማ ምን እንደምንሆን ማሰብ ነው። የመንን ማየት ነው። ይሄ ሁሉ ጸሎት ባይኖር ቀንና ሌሊት የሚጮሁ ጉበኝነታቸውን አውቀው ስፍራቸው ላይ የቆሙ ባሪያዎቹ ባይኖሩንማ እውነት እኮ ነው የምላቸው። ጉበኞቹ ባይኖሩ እግዚአብሔር ለዚህ ነው ሁልጊዜ ጉበኛ ይጠራል፣ ያስቀምጣል። ማማ ላይ ሰልፍ ላይ ከፍ ያለ ቦታ ላይ ያስቀምጣል። ያየውን የሚናገር የሚመጣውን የሚናገር የሚያሳውቅ፣ እንደዚህ መጥቷል፣ እንደዚህ ተዘጋጁ፣ እንደዚህ ሁኑ፣ እንደዚህ ጸልዩ፣ እንደዚህ ጾም አውጁ የሚሉ አሉ ጉበኞች። እግዚአብሔር ይመስገን አሏት ኢትዮጵያ ከጫፍ እስከ ጫፍ ብዙ ጉበኞች አሏት። ያማ ባይኖር እንደዚህ አንቀጥልም ነበር እግዚአብሔር። ስለዚህ ሰይጣን የሚዋጋው በአንተ ላይ ያለውን የእግዚአብሔር ዓላማ ማስፈጸም፣ በሀገር ላይ፣ በምድር ላይ፣ በትውልድ ላይ፣ በዘመን ላይ ያለውን የእግዚአብሔር ይሄ ዘመን ለማንም አሳልፈን አንሰጥም። የእግዚአብሔር ክብር ይገለጥበታል። ግን ለሱ ከሆነ ይሄን የሚቋቋመንን ክፉ ማስወገድ አለብን። በቁጭት፣ በቅናት፣ በቁጣ ማስወገድ አለብን። እግዚአብሔር ይመስገን። ሁለተኛው የሰይጣን የውጊያ ዓላማ የራሱን ዓላማ ለማራመድ ነው የሚዋጋው። አንድ የእግዚአብሔርን ሐሳብ ማስፈጸም፣ ሁለት የራሱን ዓላማ ማራመድ።
ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ዓላማው ግልጽ ነው። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል። ይሄ የሰይጣን ዓላማ ነው። ሰይጣን ሊባርክ አይመጣም። ሊያጽናና የሚመጣው ጌታ ብቻ ነው። የሰላም አምላክ ሰላም ሊሰጥ የሚመጣው ጌታ ብቻ ነው። ሊባርክህ የሚመጣው ጌታ ብቻ ነው። ዮሐንስ 10:10 የሚለው ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይሄ ዓላማው ነው። የሰይጣን ዓላማ መስረቅ ነው። የሰይጣን ዓላማ ማረድ ነው። የሰይጣን ዓላማ ማጥፋት ነው። የእግዚአብሔርን ዓላማ ከመቃወም ባሻገር ቢሆንለት ማናችንም በህይወት እንድኖር አይፈልግም። አመፀኝነትን፣ መገዳደልን፣ ደም ማፍሰስን፣ እርኩሰትን፣ ክፋትን በምድር ላይ ማሰልጠን ነው የሰይጣን ዓላማ። መገዳደልን፣ ሴሰኝነትን፣ እርኩሰትን ምድር ላይ ማሰልጠን ነው የሱ ዓላማ። ለዚህ ደግሞ ያለ እረፍት ቀንና ሌሊት የሚያገለግሉት አጋንንቶች አሉት። ይሄ ዓላማ እንዲፈጸምለት ያለ እረፍት ቀንና ሌሊት የሚሰሩ ያለ ድካም መንፈስ የሆኑ አገልጋዮች አሉት። እኛ የክርስቶስ ወንጌል እንዲስፋፋ የእግዚአብሔር መንግስት እንዲሰፋ ቀንና ሌሊት እንደምንሰራው ሁሉ የሰይጣን ዓላማ ምድር ላይ እንዲፈጸም ደግሞ ቀንና ሌሊት የሚሰሩ መናፍስት አሉት። ለመጨቆን፣ ለማስለቀስ፣ ለማሳመም ቀንና ሌሊት ይሰራሉ። ይሄ ሰይጣን ዓላማው ነው። ሁል ጊዜ ሰይጣን ሊባርክ አይመጣም። ሰይጣን ሊያሻግር አይመጣም። ሰይጣን ከፍ ሊያደርግ አይመጣም። ሰይጣን ሊያዋርድ ነው የሚመጣው። የሰይጣን የውጊያ ዓላማ የራሱን ዓላማ ማስፈጸም ነው። እሱ በየትም ቦታ ሰውን ሲያይ መግደል ነው፣ ማረድ ነው፣ ማጥፋት፣ ይሄ አጀንዳው ነው። ቢሆንለት የሰው ዘር ምድር ላይ እንዲኖር አይፈልግም። ይሄም ብቻ አይደለም። ሶስተኛው የሰይጣን ዓላማ እግዚአብሔር ይመስገን የሰይጣን ዓላማ ሶስተኛው ማዘግየት ነው። አዘግይ ነው እሱ። ማዘግየት አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 አልፈጠንኩም አይደል? እሺ እግዚአብሔር ይመስገን። ወደ እናንተ ልንመጣ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስ 1 እና 2 ጊዜ ሰይጣን ግን አዘገየን። ወደ እናንተ ልንመጣ ወደን ነበር፣ ልናገለግላችሁ ወደን ነበር፣ ልናያችሁ ወደን ነበር፣ ልንጎበኛችሁ ወደን ነበር። ግን ሰይጣን ግን 1 ጊዜ ብቻ አይደለም 2 ጊዜ አዘገየን። ጳውሎስ በዘመኑ የተሰጠውና ማድረስ የሚገባው መልእክት ነበረ። የወንጌል ባላደራ ነው ጳውሎስ። ሰይጣን ግን በተከታታይ ከአንድም 2 ጊዜ ይሄ ዓላማ እንዳይፈጸም እንዳዘገየው ይናገራል። አዘገየን። መልእክተኛውና መልእክቱ የሚገባቸው ሰዎች እንዳይገናኙ አዘገየን። አገልጋዩና ተገልጋዩ እንዳይገናኙ በመሃል ገብቶ አዘገየን። ሰይጣን ቀንና ሌሊት የሚሰራው ለማዘግየት ነው። ጉብኝታችንን ለማዘግየት፣ ተስፋችንን ለማዘግየት፣ እግዚአብሔር ያየልንን ነገር ለማዘግየት። እኔ ዛሬ አምናለሁ እንዋጋዋለን፣ ስራው ይፈርሳል። የእናንተን ሰላም፣ የእናንተን አገልግሎት፣ የእናንተን በረከት ለማዘግየት ይሰራል። ብዙ ነፍሳት ወደ ክርስቶስ መንግስት እንዳይጨመሩ ለማዘግየት ይሰራል። አዘግይ ነው ሰይጣን፣ ማስቀረትም አይችልም። የ40ውን ቀን መንገድ 40 ዓመት ማድረግ ይፈልጋል። በመዘግየት ውስጥ ተስፋ መቁረጥ አለ። በመዘግየት ውስጥ መታከት አለ። በመዘግየት ውስጥ መዛል አለ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ምንም ከእግዚአብሔር የሆነ ተስፋ ቢመጣልህ ከዘገየ ልብ ያዝናል። ይሄን ስለሚያውቅ ሰይጣን መሃል ገብቶ ማዘግየት ይፈልጋል። አዘግይ ነው እሱ፣ መሃል ይገባል ሁሌ። ተስፋ ማዘግየት፣ መድረሻ ከመድረሻ ማዘግየት፣ ከአገልግሎት ማዘግየት፣ ከፍጻሜ ማዘግየት፣ ይሄ ሰይጣን መገለጫ ዓላማው ነው። በቃ ሲመጣ እኛን ሊዋጋ ሲመጣ አንዳንዴ ቀንዳም እባብ፣ ባለ 2 ራስ እባብ፣ ባለ ምናምን አድርጎ ራሱን ሊገልጥ ይችላል። በምንም መንገድ ይመሰል፣ ዓላማው ግን ማዘግየት ነው። የ40 ቀኑን መንገድ 40 ዓመት አደረገባቸው። ከጌታ የሰማችሁት ከጌታ የተባላችሁት እንዳይገለጥ ማዘግየት ነው። አንዳንድ ነገር በህይወታችሁ ሲዘገይ ጎበዝ ነቃ በሉ። አንተ ከማንም የበለጠ መጥፎ ሰው ስለሆንክ አይደለም፣ ወይም መጥፎ ሰው ስለሆንሽ አይደለም። ጠላት ነው ለማዘግየት። ጳውሎስ የሚደንቅ ሐዋርያ ነው።
ሰው ሊሰማው የማይገባውን ነገር ሰማሁ ያለ አስገራሚ የጌታ ባሪያ እስከ 3ኛ ሰማይ ድረስ ሄጄ ሰማሁ ያለ የጌታ ባሪያ በህይወቱ ነቀፋ አታገኙበትም ራሱን እስከ ሞት ድረስ ለጌታ ስራ የሰጠ ባሪያ ነው ግን ሰይጣን አዘገየኛል አሁንም ሰይጣን ባንድም በሌላም ሊያዘገይ ይችላል ዓላማው ይሄ ነው ማዘግየት ማስቀረት አይችልም ከታገልክ በኋላ ተስፋ ከቆረጥክ በኋላ ከመረረህ በኋላ ካለቀስክ በኋላ ነው ነገሩ እንዲሆንልህ የሚፈልገው ሊያዘገይብህ ዛሬ አዘግዩ በኢየሱስ ስም ይወገዳል እጆቻችሁን አንሱ ሪግላዲና ሐዳደቦሳ ማንኛውም ማዘጊ ከዚህ ጉባኤ ላይ በኢየሱስ ስም ይነሳ ይነሳ ከከተማችን ላይ ይነሳ ከቤተ ክርስቲያን ላይ ይነሳ አሜን እንጸልያለን በኋላ ይነሳል ምን አለ በሚሊተሪ መሰላችሁ በመጀመሪያ የውጊያ መኮንን የሚባላል የውጊያ መኮንንና እሱ የውጊያውን በቻርት ይሰራል ወይም ደግሞ ይሄ አሸዋ ገበታም ይባላል የመሬቱን አቀማመጥ ምናምን ይነግራቸዋል ይሄ እዚህ ጋር 10 ደቂቃ ከባድ መሳሪያ ይደበደባል ከዛ በኋላ ይሄኛው ይነሳል ከዛ በኋላ እንደ ያለ ግባችን እዚህ ነው ብሎ ይነግራል ከዚያ በኋላ ነው ውጊያ የሚጀምረው አሁንም እንግዲህ እግዚአብሔር ልክ እንደ ዘመቻ መኮንኑ እየነገረን ነው ውጊያችን እንደ ጠላት የምትዋጉት ጠላት ዓላማው ይሄ ነው መንፈሳዊ ውጊያ የሚባለው ይሄ ነው እያለን ነው መንፈሳዊ ውጊያ ማለት ይሄ ነው የማይታረቅ ጦርነት ነው መንፈሳዊ ውጊያ ሁሉም ሰው ሊዋጋው የሚገባው ጦርነት ነው መንፈሳዊ ውጊያ ድሉ አስቀድሞ የተደመደመ ነው በአሸናፊነቱ የኛ ነው እንዋጋ እንጂ ድሉ የኛ ነው እግዚአብሔር ይመስገን ከዛ የምትዋጉት ጠላት ግን ዓላማ አለው እያለን ዓላማ አለው ዓላማው እግዚአብሔርን ሐሳብ መቃወም እንደገና ደግሞ የራሱን ሐሳብ ማስፈጸም ከዛ ውጪ ደግሞ ማዘግየት እናንተን ማዘግየት ከህይወት ማዘግየት ከትዳር ማዘግየት ከበረከት ማዘግየት ከከፍታ ማዘግየት አግብተህ ልጆች ከመውለድ ማዘግየት በምንም ነገር የሱ ዓላማ ማዘግየት ነው ማዘግየት ሁሉን ነገር ማዘግየት አዘግይ ነው ሊባርካ አይመጣም እንደውም አንድ የእግዚአብሔር ሰው እንደዚህ ያለው አንድ ጊዜ መጽሐፋቸውን እያነበብኩ በጣም ነው የገረመኝና ወይ እግዚአብሔር ይባርካቸው አልኩ መንፈሳዊ ውጊያ ላይ የሆነ ነገር ጨመሩልኝ $200 አስፈልገኝ አሉ ብዙ አይደለም አሉ $200 አገልጋይ ናቸው ፓስተር ናቸው ግን $200 አስፈልገኝ አሉ ከዛ ጸለይኩ በቃ ስለሰጠኸኝ አመሰግናለሁ ይሄድኩ አሉ አንድ ቀን ጠበቅኩ የለም ሌላ ጊዜ እንዲህ ያላስለመደኝም ጌታ 2 ቀን የለም 2 ሳምንት የለም እንዴ ጌታ ሆይ ሌላ ጊዜ እንደዚህ ያላስለመድከኝም አንተ አባቴ ነህ ትጸልይ ትሰጠኛለህ አሁን ግን ዘገየብኝ አልኩታል ድንገት አይኔን ከፈተውና በኔና በመልሱ መካከል እንደ አራዊት አይነት ነገር ገብቶ መልሴን ሲያዘገየው አየሁ አይኔ እኮ የጸለይክ ቀን ሰምቻለሁ የጸለይክ ቀን ለቅቄልሃለሁ ግን ይኸውላ ዘግዩ መሃል ገብቷል እሱ ደግሞ ማስወገድ ያንተ ድርሻ ነው እኔ ጸሎትን ሰማለሁ ማስወገድ ያንተ ድርሻ ነው አለኝ አሜን ከዛ ቆምኩና በጌታ በኢየሱስ ስም $200 ያዘገየ መሃል የገባ አሁን ልቀቅ ማለት ጀመርኩ ልክ ይሄም ጸሎት ጨርሼ ብድግስል በሬ ተንኳኳል ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው ቅዱሳን በያላችሁበት አብራችሁን በጸሎት ተተጉ ዘንድ በጌታ ፍቅር እንጠይቃችኋለን